ይሄ ሰይጣናዊነት ነው እንጂ ሰው ተፈጥሮ ነው ብሎ መውሰድ አይቻልም። 9 ወር በወራት ተልክታ ህክማ እናት እንደዚህ ደረጋለች እንዴ? አትደረግም። ባበላች ባሰደገች ባጠባች ጡጣ ለዚህ ያደርሳ እንደዚህ ዛሬ ብቻ ፍርዱን ማች ናት እሷ ሲጀመር ማለት ነው። በተደጋጋሚ እንግዲህ ፍራቻ ነው የሚደርስባት ማለት ነው እንደሰማው እርጉዝም ሆና ውሃ ጀርካን ውሃ ሁሉ ጥሎባት እስከ ማስወረድ ደረጃ ይሄን ሁሉ ሰምቻለሁ። ቀን ስራ እየሰራች ጠላና አረቄ እየሸጠች አሳድጋ ለዚህ ያደርሳ የፈለገውን ነገር እያረገችለት መጨረሻ ላይ ለዚህ አደረጋት። አስተዳደጉ ብታይ እንዴት እንዳሳደገች እኔ ያቃንን እኛ ነው የምናውቀው። መናገርም ያቅተኛል እውነት ነው መናገር ማለት አሞት ተኝታለች። በተኛችበት በብላ ዕቃና ሰው ጭነው ከከተማ እስከ ገጠር ተጉዘዋል። እሱም አልበቃ ሲል ቱታ ለብሰው ድንጋይ ፈልጠው ግንበኛ ሆነውም ሰርተዋል። ከዚህ ሲያልፍም አሻሮ ቆልተው ጠላ ጠምቀው ሸጠዋል። አረቄ አውጥተው ቸርችረዋል። ይህ ሁሉ እንግዲህ ለአንድ ነፍሳቸው ሳይሆን ወደ ምድር ያመጧቸው ልጆቻቸውን ለማሳደግ አድገውም ለወግ ለማዕረግ አብቅተው ሊጦሩ በማሰብ እንጂ። እንዳሰቡትም ሆነና የመጀመሪያ ልጃቸው ለአቅመ አዳም ደርሶ ትዳር ያዘ፣ አገባ፣ ወለደ። እናትም ደስ ብሏቸው ከልጅ ዓለም አይበልጥም ብለው ያላቸውን ጥሪት አሟጠው ዳሩ ኳሉ። ይሁን እንጂ የበኩር ልጃቸው እናቱን በመጦሪያው ጊዜ ከባድ ሱስ ውስጥ ገባና ለእናቱ ለቤተሰቡና ለታናናሽ ወንድሞቹ ፈተና ሆነ። ቤተሰቦቻቸው እንደሚናገሩት ለሱስ የሚሆን ገንዘብ ነጋ ጠባ የሚወስደው ለፍተው ደግመው ከቋጠሩት የእናቱ መሐረም ነበር። ትዳር፣ ልጅና ሚስት ይህን ከማድረግም አላስጣሉትም። ብዙ ንብረት ሸጦ በቁማር ተበላ። ብዙ የእናቱንም ገንዘብ ቃመበት፣ ጠጣበት። ሱሱ እያየለ ሲመጣ የእናት መሐረምም እየነጠፈ መጣ። በዚህ መሃል ስጪኝ የለኝም ከየት ላምጣ በእናትና በልጅ መካከል ሁል ጊዜ ጸብ ሆነ። ከልጅ ባህሪም በወጣና ባፈነገጠ ሁኔታ ድንጋይ ፈልጠው አሻሮ ቆልተው ያሳደጉትን እናቱን መደብደብ ያዘ። እሱ ምስት አለ፣ ትዳር አለ፣ ቤት አለ፣ ብቻ ይኖራል። አሁን ደግሞ ይሄ ሕጋዊ ነው። ሕጋዊ ደግሞ እሱ ሌላ ሰው ነው ሸጠ። ያኛ ሰጠው ደግሞ በልቶ ጨረሰ። ቁማር፣ ጫት፣ ሽሻ ጭሳል፣ ብዙ አምራለ ልጁ። ከዛም እሷ ደግሞ ያኛ መሬት ቦታው ማለት ነው ራሳ ብር ማለት ነው ገዛች። አንደኛ ልጁ ደግሞ እስር ቤት ነው አለ፣ ጉዴ ይባላል። ከዛም ይሄ መሬቱን እንሸጣለን ይላል። ይሄ ገዳዩ ማለት ነው። ለምን እንሸጣለን? ይሄ ልጆቹ እንዴት አደርጋለሁ? ሽጬ እንዴት አደርጋለሁ? አቅሜ ያነሰ ነው። ዶሮ አቅም አለኝ። ሰርቼም ጋሪ ነዳ ነው እነሱ ያሳደገች ማለት ነው። ሰው ጋር ተንጋረታ ነው እነሱ ያሳደገች። ከዛ አሁን ደግሞ አቅም የለኝም፣ ይሄን ቦታ አልሸጥም ትላለች። እቃ ምናምኑ ፍሪጁ ቲቡ ምናምኑ በቃ ብዙ ነገር አላት። ሽጦ ጨረሰ ቤት ውስጥ ከቁማር ምናምን ጫወታል። ልጁ በቃ በጣም ሱሰኛ ነው። ማንኛ ሰው ያውቃል። ከዛም እሺ በቃ ይሄንን ከጨረስ ይሄን ቦታማ አልሽጥም፣ ሲሞት ይቀበረኛል ይሄ ቦታ፣ ልጁም ይሄ ትንሹን ደግሞ ያድጋል ያለች ነው አባበዳ ማለት ነው። ኢቴ እኔ ወስድሻለሁ በቃ እኔ ጋር ተቀመጪ ያልኩ ማለት ነው። እሷ እዚህ ከቤት ከሄደች እኔ ራሴ አጠፋለሁ ምጥቼ ወስዳለሁ አይደለም እንደ ይላል እሱ። እኔ በጣም ፈራው በቃ ውስጤ ማለት ነው። ፈሪቻለሁ። ይሄ ልጅ መጥፎ አማን ነው አለ። ታይቴ እኔ ጋር ተቀመጪ ንብረትሽ ይቅር በቃ ወይ ሕግ አካል ሂጂና አመለከቺ ያልኩ ነው። ሕግ አካሉ ይሰማሉ። ማንኛ ሰው ደግሞ ይደበድባል እንደ ምስት ማለት ነው። እናትየዋ ሁሌ ጮኸች፣ ሁሌ ተጠቀሰች ነው። ማንኛ ሰው ያውቃል። ከዛ ይዛችን ቀን ደግሞ ማረም ነች። ከነጋ የተኛች ቦታ በቢራ አረደ። ልጇን ያሳደገችው መጀመሪያ አውቃለሁ እኔ እዛው አብራ ማለት ነው። ስትወልድም ከሷ ጋር ነበርኩኝ። ልጇንም እኔ በደንብ ነው የማውቀው። አብሬ ነው ከኔ ጋር ነው አብሬ ያደገው። በመሃል ነው እኔና እሷ እኔ ወደ ውጪ ለስራ ሄድኩኝ። በዛ የተነሳ የተለያየ ነው ማለት ነው።
እንጂ ለልጆቿ ሟች ናት እሷ ሲጀመር ማለት ነው። በሷም በልጆቿ የተነሳም ነው እኔና እሷ ለረጅም ሰዓት ተጣልተን የተለያየ ነው። በጣም ብዙ ነገር አድርጋ ነው ለፍታ ስታሳድጋቸው የነበረው ማለት ነው። አረ በጣም ብዙ ስራ እስከ ግንበኝነት ጀምሮ ማለት ነው። ግንበኝነት አሁን ታውቃለህ፣ ግንበኝነት ተሸክማ ድንጋይ ተሸክማ ከግንበኝነት አንሶ ደግሞ የከብት እርባታ ራሱ እየሰራች ይሄን ሁሉ አውቃለሁ እኔ ስታሳድገኝ። እኔ እሷን ታሳደገችኝ ይሄ ሁሉ አውቃለሁ። ልጇን ይሄን ሁሉ አድርጋ ነው ስታሳድጋቸው የነበረው ማለት ነው። በመሃል ግን እነሱ ተለያየ። አብሮ ነው የሚኖሩት መጀመሪያ ማለት ነው። ከዛም በመሃል እየሄድኩም አያታለሁ፣ ጠይቃቸዋለሁ፣ ኢንፎርሜሽን አለኝ እዛው በሚኖርበት አካባቢ ማለት ነው። ከዛ በመሃል በትዳር የተነሳ እሱም ትዳር ይዞ ይወጣል ከቤት ማለት ነው። በሚወጣበት ሰዓት ትታመማለች እሷ። ህመም ማለት ነው፣ ኖርማል ህመም ሳይሆን አለ አይደል፣ እኔ አስታማታለሁ፣ ቤቱ ይወስዳታል። ለካሱ ይሄ ሱስና ቁማር ምናምን ጀምሯል። ከዛ ብር ስጭኝ ይላታል። እያነሳች ያለው እጇ ላይ ያለውን ብር ትሰጣለች። በምሰጥ ሰዓት እጇ ላይ ምንም ብር የምሰጠውን ብሩ ያልቃል። ያላት ንብረት እንግዲህ ነበራት በራሷ ሰርታ የለፍታ ያገኘችው ንብረት፣ እሱን ሽጠሽ ብር ካልሰጠሽኝ ብሎ ያስፈራራታል በተደጋጋሚ። እኔ እሰማለሁ። ይሄንን የምሰማ ደግሞ ከታላቅ እህቴ ነው፣ በሷ ከበሰራ የተወለደችው ማለት ነው። ከዛ የለኝም ከየት አምጥቼ እሰጥሃለሁ እና የመጨረሻ ልጅ አላት የ12 ዓመት ልጅ ማለት ነው። እሱንም ማሳደግበት ነው። አንተ አሁን ራስን ችለህ ቤተሰብ አለክ ራስን ችለህ አንተን በል ትለዋለች። በተደጋጋሚ እንግዲህ ፍራቻ ነው የሚደርስባት ማለት ነው። እንደሰማሁኝ እርጉዝም ሆና ውሃ ጀርካን ውሃ ሁሉ ጥሎባት እስከ ማስወረድ ደረጃ ይሄን ሁሉ ሰምቻለሁ እኔ በተግባር በትክክል ማስረጃ ሁሉ አለን ገና ሳይገላት በፊት ማለት ነው። ይሄ ሁሉ አርጓት ከዛም ባለ ነው እንግዲህ ወደ ግድያ ይዞር ቀን ስራ እየሰራች ጠላና አረቄ እየሸጠች አሳድጋ ለዚህ ያደርሳ የፈለገውን ነገር እያደረገችለት መጨረሻ ላይ ለዚህ አደረጋት። አስተዳደጉ ብታይ እንዴት እንዳሳደገች እኔ ያቃንን እኛ ነው የምናውቀው። መናገርም ያቅተኛል እውነት ነው መናገር ማለት እንደዚህ አሳድጋ የፈለገው ነገር እያደረገ በዚህ በቁማር በሱስ ውስጥ ገብቶ ቁማር እየተጫወተ ሞተር ሁሉ ገዝታለት ሞተር ሁለቴ ቁማር አስበልቶ ያን ብር አስመልሳ መጨረሻ ላይ በቃ ልጄ አሁን ብር የለኝም ሰጣለሁ፣ ያለችን ንብረት ሸጥቼ ደግሞ ሰጣለሁ፣ የለኝም አሁን ጠብቀኝ ትላለች። እሱ ምንም በቃ ጭራሽ ዱርዬ የሆነ ሱስ ጫት ነው መቅሞ ሺሻንም ማጨሰው በቃ የለም። እንደዚህ ቤቷ የራሱ ቤት ውስጥ ደግሞ እሷ አሞት ነው እንጂ እኮ በአይማት ኖሮ ለሱ አታንስ ነበር። አሞት ተኝታለች። በተኛችበት በብላ አረዳት። ምን በወደለች 9 ወር በወራት ተሸክማ እናት እንደዚህ ደረጋለች እንዴ? አትደረግም እኮ ባበላች፣ ባሳደገች፣ ባጠባች ጡጣ ለዚህ ያደርሳ እንደዚህ ዛሬ ብቻ ፍርዱን ያገኛታል። እኔ መናገር የሚያቅተኛ ዛሬ ኧረ የሷ ምንም እኔ ብቻ ፍርዱ ትክክለኛ ነው። በቃ እንትን ነው በቃ አግኝቷል፣ ሞት ነው። ቀን ስራ ባሬላ ተሸክማ ድንጋይ ጠላና ሀረቄ ሸጣ ለዚህ አድርሳ ድሮዋ ዳረች እኮ በቃ ድሮ እንደዚህ እንትን ብላ ለዚህ አድርሶ እሱ ለዚህ ያደረሳት። እኔ በጣም መናገርም ያቅተኛል። ለሱ ግን እግዚአብሔር ፍርዱን ያገኛታል። የወንጀሉ አሳዛኝነት በዚህ አላበቃም። ታላቅ ወንድሙ እናቱን በስለት ሲገል የገዳይ ታናሽ ወንድምና የሟች ልጅ ያይ ስለነበር ዛሬም ቢሆን ከሰቀቀኑ አልተላቀቀም። ገዳይ ወንጀሉን ከፈጸመ በኋላ ወንጀሉን ለመደበቅ ይሞክር እንጂ የ11 ዓመቱ ታዳጊ እውነቱን ለፖሊስ ተናገረና የእናቱን ደም አወጣ። እሱ ለማንም እንዳትናገር ሙሉ መከረኝና እኔ እሺ ብዬው ከዛም እሱ ወደ ትልቁ ቤት ገባ። እኔና እሷ ደግሞ ኩሽና ውስጥ ነው የሚያሳድረን።
ከዛ እሱ ደግሞ ወደ እንትን ገባ፣ ወደ ትልቁ ቤት ገባ ከሚስትየዋ ጋር ሄደ። እኔ ደግሞ በሩ ክፍት ነበረ፣ የውጭውን በር ከፍቼ ሄድኩኝና ለሷ ዘመድ ተናገርኩኝ። ለሷ ዘመድ ስናገር ዘመዶቹ መጡ። ከዛም እኔ እዛ ለዘመድ ተናግሬ እስከመመለስ እሱ እየጮኸ ነው፣ አውቁ ለማስመሰል ማለት ነው። እየጮኸ ነበረ። ከዛ ፖሊሶቹ ምናምን መጡ፣ ቤተሰብም መጣ፣ እንዳለ ሰው መጣ። ከዛም እኔ እዛ አፈጠጠብኝ እኔ ለፖሊሶቹ ልናገር ስል። ከዛም ተኮሳተረብኝ። ከዛም እኔም እስር ቤት ሄድኩኝና ትንሽዬ ቢሮ ውስጥ አስገቡኝና እንዳለውን ነገር ለነሱ ነገርኳቸው። ታዳጊው እናቱ ከመሞታቸው በፊት ከገዳይ ልጃቸው ጋር አብረው በሚኖሩበት ጊዜ ይደበድባቸው እንደነበርም በእንባ ገልጿል። ከዚህ በፊትም ደግሞ እንደ ሚስትዮ አርግቶ በመጠረጊያ ምናምን ይቀጠቀጣታል። በመጠረጊያ ቀጥቁጣት እኔ እጂ ለሕፃኑ ጁስ ልገዛላን ነበረ። ጁስ ገዝቼ እስከመመለስ እግሯ አባብጦ ጠበቀኝ። ከዛ እማ ምን ሆነች ነው ስላት፣ አይ ወንድምክ መጥቶኝ ነው እንደዚህ በመጠረጊያ ምናምን ብላ ስነግረኝ፣ ከዛ ፍልሷ ፍለፊት እንቦ ምናምን መጣ። እናም የአዳማዎቹ እናትና ልጅ በዚህ ሁኔታ ተለያዩ። ለፍተው ደክመው ያሳደጉት ልጃቸው ውለታቸውን በዚህ መንገድ ከፈለ። በዚህ ወንጀል ዙሪያ ምን ማለት እንዳለብን አናውቅም። እናቱ እንግዲህ 9 ወር እንዴት አድርጋ በሚጥ እንደወለደች ሁላችንም በሰውኛ በእግዚአብሔርም በምድራዊ ሕግም በሰማያዊ ሕግም ለማሰብ ራሱ ይከብዳል እውነት ለመናገር። ስለዚህ ይሄ ተከሳሽ በሱስ ዓለም ውስጥ ገብቶ ከዛ እንደ ሰው የማሰቡ አእምሮውን ቶታሊ ከዛ ውስጥ ወጥቷል። ከዛው መነሳት ነው እናቱ ላይ ዘግናኝ የሆነ የግድያ ወንጀል የፈጸመባቸው። ይሄ ትንሽ ሊያስተምር ይችላል ብለን የምንወስደው አንደኛ አሁን ባለበት በእናትና በልጅ መሃል ያለውን የፍቅር የእናትነት የልጅነት የሚለውን በትዕግስት ነገሮችን ማየቱ ተገቢ ይመስለኛል። ሁለተኛ ይሄም ድርጊት ሲፈጸም እኛ ከመድረሳችን በፊት ህዝቡ ነው ቀድሞ ደርሶ ይሄ ነገር እንዴት ሆኗል ብሎ በቁጣ ተነስቶ ከኛ ጎን ቆሞ አስፈላጊውን የህግ እርምጃ ተወስዶበት ተገቢውን ቅጣት አግኝቶ አሁን በማረሚያ ቤት ነው ያለው። ይሄም ብቻም አይደለም፣ እንደዚህ በልጃቸው ላይ እናት በአባት ላይ ልጅ በአባት ላይ እንዲህ ድርጊቶች ሲፈጸሙ በጣም የሚያስተምሩ በትንሽ ነገር በትዕግስት ነገሮችን ማለፍ ሲቻል አንዳንዴ በቅርብ አጠር ያለ ሐሳቦችን ወይ ደግሞ ግራ ቀኝ ሳይ ወይ ደግሞ በችኮላ በቂም በቀል የሚፈጸሙ ነገሮች በኋላ ላይ ጸጸታቸው ከኋላ ነው የሚመጡት። በተቻለ መጠን አሁን ያለው ትውልድ ቢያንስ ከታላቅ ወንድሙ ከታላቅ አባቱ ከጎረቤት ይሄ የነበረው ባህላችን እሱን ነገር እንዳደራ ነው መልእክት ማስተላለፍ የምፈልገው። ምክንያቱም እንዲህ ዘግናኝ ነገሮችን አንዳንዴ ስራ ስለሆነ ነው እንዲህ ግልጥልጥ አድርገን የምናወራቸው እንጂ ለማውራትም እንደ ባህላችንም ትንሽ ከበድ የሚልበት ቦታ አለ። ሴት ልጅን ደጋግሞ በጩቤ እየወጋ ደጋግሞ እንደዛ እያደረገ በዛ ልክ ደግሞ ለማምለጥ ሲሞክር ይሄ ሰይጣናዊነት ነው እንጂ የሰው ተፈጥሮ ነው ብሎ መውሰድ አይቻልም። የቀይ ጥቁር ሆና በብዙ ድካም በብዙ ልፋት የቀን ስራ እየሰራች ጋሪ እየነዳች በብዙ ልፋትና ጥረት ያሳደገቻቸው ልጆች ነበሩ። አንደኛው ልጅ ግን በተለያየ ምክንያት ከእናቱ ጋር መግባት ባለመቻሉ እናቱ ላይ አላስፈላጊ ግፍና በደል ፈጽሟል። እንደ እናት መኪና ገዝታ እስከ መስጠት፣ ያስያዘውን ንብረት ከፍላ እስከ ማስመለስ፣ ቤቱን ከምሽጥ እስከ መታደግ የደረሰች ትልቅ ዋጋ ያላት እናት ነበረች። መጨረሻ ግን ለእናቱ የከፈለው ዋጋ ሞት ነው። የወለደ አንጀትን ያሳደገች እናትን በግፍና በጭካኔ መግደል እጅግ ኢሰብአዊነት ነው። እናትን የሚያክል ነገር እንኳን እናት ሴት ልጅ በጨክኖ በጥፊ መምታት እንደ ኢትዮጵያዊ የተለመደ ባህላችንም አይደለም። ይህ ወጣት ግን የፈጸመው ድርጊት እጅግ ዘግናኝ አስነዋሪም ድርጊት በመሆኑ እንደ ፖሊስ እንደ ህብረተሰብም በጣም ያሳዘነንና ሰቅጣጭና ክፉ በደል ነበር ወንጀሉ። ሱስ በጣም ጎጂ ከሚባሉ ነገሮች ውስጥ አንዱ ነው። ስፔሻሊ ወጣቶችን ወደ ኋላ የሚያስቀር አገርን እየጎዳ ያለ ቤተሰብን እንደዚህ አይነት መበተን ውስጥ የሚያደርስ የሱስ ባሪያ መሆን ነው።
ይህ ወጣት እንደማንኛውም ወጣት ያደገ ልጅ ነው። ግን በእድገቱ መካከል አጉል ሱሶችን በመልመዱ ኢየሱስ ሱሰኛ ብቻ አይደለም፣ ኢየሱስ ባሪያ ሆኗል ማለት ነው። ሱሱን መግታት መቆጣጠር የማይችል ሰው ሆኗል። ሰው ሊጠጣ ይችላል፣ የተለያዩ ነገሮችን ሊያደርግ ይችላል። ግን አንዳንዴ ስሜትን መግዛት መቆጣጠር ያለመቻል ኢየሱስ ባርነት ነው። ይሄ ባርነት ወደ የተወሰደው እስከ ወንጀል መፈጸም ድረስ አደረሰው። ለመጠጥ፣ ለመቃሚያ፣ አሺሽ ለመጠቀም፣ ለተለያዩ ወንጀሎች ሱሶች ንብረት ሸጧል። ሞተር ሳይክል ሸጧል፣ መኪና ሸጧል፣ ቤቱን እስከ ማስያዝ ደርሷል። ይህን ሁሉ እቺ ሟች እናት ነበረች ገንዘቧን እየከፈለች የምታስመልሰው። በመጨረሻ ግን ከአቅሟ በላይ ሲሆን እምቢ ባለችው ጊዜ በጭካኔ እጅግ ዘግናኝ በሆነ ሁኔታ እንደ በግ ነው አስተኝቶ ያረዳትና ኢየሱስ መጨረሻው ይሄ ነው። እሱ በወጣትነቱ ወደ ማረሚያ፣ እናትም ደግሞ ያላሳደገችውን ትንሽ ብላቴና በትና ወደ መቃብር ሄዳለች። ይህ በጣም ወጣቱን ሊማርበት አስተውሎ ሊሄድበት የሚገባ ለአገርም ለቤተሰብም ጠቃሚ ነው።